ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላክ በምሕረቱና በቸርነቱ ስለሰጠን ስለዚች ስለተባረከችና ውብ ማለዳ እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በዘላለም ዙፋን ላይ ያለህና የተፈራህ በምሕረትና በቸርነትህ በጸጋህ ያገዝከንና የደገፍከን ኃይል ጉልበት ሆነ ዛሬን በፊትህ እንድንሆን የረዳህን አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለተሰጠን ስለዚች ስለተባረከች ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ እነሆ በጸጋ ደግፈህ ኃይልህን ሰጥተን መልካምነትህን በፊታችን ገልጠ ቸርነትህን አብዝተህልን በምሕረትህ ጋርደህን እነሆ ዛሬ ደግሞ በፊትህ ሆነን ሕያውና ቅዱስ የሆነውን የተባረከውን ቃልህን እንድንሰማ ዕድል ስለሰጠህን እናመሰግንሃለን። እንግዲህ ደግሞ አንተ አስተምረን በመንፈስ ቅዱስ ኃይልና ጸጋህ የቃልህን ብርሃን እንድታበራልንና መንገዳችንን እንድታቀና በክርስቶስ ኢየሱስ ስም እንጠይቃለን። እግዚአብሔር ሆይ ቃልህን ደግሞ ባርክልን። ቃልህ ከሁሉም ነገር በላይ ነውና የቃልህን ፍቺና ምስጢር እንድታበራልን በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። ክብር ከዘላለም እስከ ዘላለም ላንተ ይሁን በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 11ን ተመልክተን ነበረ። እንግዲህ ቁጥር 11ን ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዘ በተባሉት ያልተገረዙ የተባላችሁ ይህንን አስቡ እያለን ነበር የተመለከትነው። እንግዲህ እኛ ምን ነበርን? በሥጋ አሕዛብ ነበርን፣ ያልተገረዝን ነበርን። ኪዳን ወደኛ አልነበረም። ኪዳን ደግሞ ከማን ነበረ? ከክርስቶስ ኢየሱስ ለአይሁዶች ነበርና ለእስራኤሎች ነበረ። ኪዳን የሌለንን እኛን ደግሞ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል መርጦ እንዳስገባን መጽሐፍ ቅዱሳችን በግልጽ ይናገራል። እንግዲህ የተመረጥነው በጸጋ ነው፣ የዳነውም በጸጋ ነው፣ በእምነት ነው። ጸጋውንም ያገኘነው የኛ ሥራ፣ የኛ ድርሻ፣ የኛ መልካምነት፣ የኛ በጎነት ወይም ደግሞ የሆነ ጥሩ ነገሮቻችን አላዳኑንም። ነገር ግን ጥሩ ነገር ደግሞ ማድረግ እንደሚጠበቅብን ጥሩ ነገሮችን ማድረግ የሚጠበቅብን ምክንያት ደግሞ የእግዚአብሔር ልጆች ስለሆነንና የእግዚአብሔር ባህሪዎች ተካፋዮች ከመሆናችን አንጻር እግዚአብሔር አምላካችን በእኛ ሕይወት ደግሞ ሊታይ ሊከብር ስሙ ሊጠራ ሊመሰገን ስለሚገባው ሁልጊዜ መልካም በማድረግ እንገለጣለን ማለት ነው። እንግዲህ ኪዳን ለነሱ በመሆኑ የታወቀ ነው። እንግዲህ በመጀመሪያውን ኪዳን በግርዘት ከአብርሃም ጋር እግዚአብሔር አምላክ በዘፍጥረት 17 ላይ በቤት ያለውን ወንዶችን ሁሉ ትገርዛለህ ብሎ ኪዳን ገብቶለት እንደነበረ ተመልክተናል። በዚህም ኪዳን መሰረት አብርሃም ደግሞ በቤቱ ያሉ ልጆች ወንዶችን በመግረስ ያንን ኪዳን ምን አድርጓል? ጠብቆ ነበረ። ነገር ግን ይሄ ኪዳን ለአሕዛብ ስላልነበረ አሕዛብ የግርዘት ስርዓት አልነበራቸው። የግርዘት ስርዓት ስላልነበራቸው ስለዚህ ብዙ ጊዜ በተለይ ገላትያ ላይ ስንመለከት ከኢየሩሳሌም የወረዱ ክርስቲያኖች ወይም ደግሞ የወዳኑ የሙሴ ሕግ ጭምር እንደሚያስፈልግ መገረዝ እንዳለባቸው በተለያየ መንገድ
ምን ያደርጉ ነበረ? ይህንን ጉዳይ በክርስቲያኖች በዳኑ አሕዛብ ክርስቲያኖች ላይ ጫና ይጭኑባቸው እንደነበረ መጽሐፍ ቅዱስ በግልጽ ያስቀምጥልናል። እንግዲህ ከዚህ መሰረታዊ ሐሳብ በመነሳት ነው ጳውሎስ ለኤፌሶን ሰዎች ሲናገር ያልተገረዘ የተባላችሁ ይህን ምን አድርጉ? አስቡ ይለናል። ቁጥር 12 ላይ አስቡ የሚለው ምንድን ነው? በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይለናል። እንግዲህ ምን አልነበረንም? ኪዳን አልነበረንም። ኪዳን ለማን ነው? ለእስራኤል ነው። ዮሐንስ ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔር ቃል ሲናገር ምን ብሎ ነው የሚናገረውና ቁጥር 11 ላይ እንደዚህ ብሎ ይናገራል። ከ10 ጀምሮ ላንብበው። በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለምም አላወቀውም ይልና የእርሱ ወደው መጣ፣ የገዛ ወገኖችም አልተቀበሉትም። ይህ ቃል ልብ በሉ። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እንግዲህ ኪዳን ለማን ነበር? በአብርሃምም በሙሴም በኩል ኪዳንን ስንመለከት ለአይሁድ ነው፣ ለእስራኤላውያኖች ናቸው። እኛ ደግሞ ምን ነበርን? አሕዛቦች ነበርን፣ እስራኤላውያኖች አይደለንም። ነገር ግን ወደ እነርሱ ነው የመጣው። የመምጫው ስሮ ገንዱን ራሱ ስንመለከት ከአይሁድ ወገን እንደሆነ እንመለከታለን። እርግጥ ኑኃሚን ሩት ቦዔዝን በማግባት ከአሕዛብም ወገን የዘር ግንድ በውስጡ ቢገባም ነገር ግን ለአይሁዶች ኪዳን ስለነበራቸው ለአባቶቻቸው የማለላቸውን ኪዳን ይፈጽም ዘንድ ወደ ገዛ ወገኖቹ ነው የመጣው። ነገር ግን አልተቀበሉትም። ተመልከቱ፣ መዳን ኪዳን ሁሉ ለነርሱ ነበረ፣ አልተቀበሉትም። ነገር ግን ስላልተቀበሉት ለተቀበሉት ሁሉ ግን ይላል በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አደረጋቸው ይላል? ሰጣቸው። እኛ ወደዚህ የገባነው ስለተቀበልነው ነው። ስላመን ነው። ለዚህ ነው በጸጋ ድናችኋል እኮ የሚለን። ስላመን ነው። ግን ለምን ነበረ? ኪዳን የማን ነበረ? የእስራኤል ነበረ። ነገር ግን እኛ ከኪዳን ርቀን የነበርን ነበር። ለተስፋው ቃል ኪዳን እንግዶች የሆን ነበር። እንግዳ ከመሆናችን የተነሳ ያ ኪዳን አልነበረንም። ነገር ግን በክርስቶስ ኢየሱስ በኩል እግዚአብሔር አምላካችንና አባታችን ይህንን በአዲስ ኪዳን ከኛ ጋር አደረገ። በእምነት የሆነ የመዳንን ኪዳን አደረገልን። በእምነት የሆነ ወደ እግዚአብሔር መንግሥት መግባት ሆነልን። በእምነት የሆነ ይህንን ለአብርሃም፣ ለሙሴ፣ ለያዕቆብ፣ ለአብርሃም የገባላቸውን የተስፋ ቃል ወራሾች አደረገን። ለዚህ ነው ገላትያ ምዕራፍ 3 ላይ ይህንን ቃል ማየት ያስፈልጋል ብዬ አስባለሁ። ቁጥር 12 ጀምሮ እንመልከተው። ሕግ ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏልና፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና፣ ክርስቶስ ስለኛ እርግማን ሆነ፣ ከሕግ እርግማን ዋጀን ይልና የመንፈስንም ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ ወደኛ ማለት ነው በኢየሱስ ክርስቶስ ይደርስ ዘንድ ነው። በኢየሱስ ክርስቶስ ምን ይሆን ዘንድ ነው? ይደርስ ዘንድ ነው። የማበረከት የአብርሃም በረከት ኪዳን ከዛ ስለሆነ ተመልከቱ። እርሱ ስለ ሁላችን ሞተ፣ በእንጨት ላይ ተሰቀለ፣ እርግማን ሆኖ ተቆጠረ። ነገር ግን ያ በረከት ደግሞ
በአብርሃም በኩል ወደኛ ይደርስ ዘንድ እኛ አሕዛብ የተባልን የተስፋው ኪዳን ያልነበረን ነገር ግን በክርስቶስ ኢየሱስ በኩል ወደ መንግስቱ መግባትን አግኝተናል ማለት ነው። ስለዚህ ነው በዚህ ዓለም ተስፋን አጣችሁ ይላል። ምክንያቱም ተስፋ አልነበረንም። ምክንያቱም ተስፋችንን ያለመለመውና ተስፋችንን የቀየረው ተስፋን የሰጠን የናዝሬቱ ኢየሱስ ክርስቶስ ነው። እኛ ተስፋ አልነበረንም። ተስፋ ያጣችሁ ነው የሚለን እውነት ነው። ተስፋ አልነበረንም። ነገር ግን እርሱ የዘላለም ተስፋ ሆነን የዘላለም ኪዳን ገባልን፣ ለዘላለም አዳነን፣ ከሞት ወደ ሕይወት አሻግሮናል። ስለዚህ ነው ከእግዚአብሔር ምን ነበራችሁ? ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን ከእግዚአብሔር ጋር ነን። በክርስቶስ ኢየሱስ ያንን የኪዳን ኃይል የኪዳን ቃል ተቀብለን በክርስቶስ ኢየሱስ የዘላለም ሕይወት ተሰጥቶናል እና የእግዚአብሔርም ወራሾች ተደርገናል። ምክንያቱም ይህ የሆነው በኪዳኑ በኩል እንደሆነ ልናውቅ ያስፈልጋል። ኢሳይያስ 41:1 ላይ ምን ይላል? እግዚአብሔርም የያዕቆብን ይመራዋል፣ እስራኤልን ደግሞ ይመርጠዋል፣ በአገራቸውም ያኖራቸዋል። ምጽአተኞች ከእርሱ ጋር ይተባበራሉ፣ ከያዕቆብ ቤት ጋር ይጠበቃሉ ይላል። ኢሳይያስ ራሱ ሲናገር ምንድን ነው ያለው? እስራኤልን ይመርጣል አለ። መርጧቸው ነበር፣ ኪዳን ሰጥቷቸው ነበር። ያንን ኪዳን ባለማስተዋላቸው እስከ ዛሬ ድረስ መከራን እየገፉ ነው ያሉት። አሁን ላይ እንደውም ሐሰተኛውን ክርስቶስ ለመቀበል በዝግጅት ላይ ነው ያሉት። ምክንያቱም ወደ እነርሱ የመጣውን አልተቀበሉትምና፣ ለተቀበልነው ለእኛ ግን በክርስቶስ ኢየሱስ መዳን ሆነልን። ስለዚህ ነው ያንን መዳን ያገኘነው በክርስቶስ ኢየሱስ ለዘላለም እንደሆነ ልናውቅ ያስፈልጋል። አንድ ያስገረመኝን ቃል እንመልከት እስቲ። ኢሳይያስ 65:1 ላይ ላልጠየቁኝ ተገለጡ፣ ላልፈለጉኝ ተገኘው፣ በስሜም ያልተጠራውን ሕዝብ እንሆኝ እንሆኝ አልሁት ይላል። አልመረጥነው፣ ተገለጠልን፣ አልጠራነውም፣ ራሱ እንሆኝ አለ። ወደኛ መጣ፣ በደጃችንን አንኳኳ፣ የልባችን ደጅ አንኳኳ። ስንከፍትለት ገባ። ኑ ከኔ ጋር ራት ትበላላችሁ አለ። ኑ ከኔ ጋር ለዘላለም ትኖራላችሁ አለ። ያንን የተባረከ ታላቅ ተስፋ ሰጠን። ስለዚህም ነው ይህንን ተስፋ የተቀበልነው እኔና እናንተ በክርስቶስ ኢየሱስ በተገባልን ኪዳን እንደሆነ ልናውቅ ያስፈልጋል። አንደኛ ተሰሎንቄ 4:13 ላይ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ተስፋ እንደሌላቸው አትሁኑ፣ ምክንያቱም ኢየሱስ ክርስቶስ የእግዚአብሔር ልጅ የኔና የእናንተ የዘላለም ተስፋችን ነው። የመዳናችን ራስ ቀንድ የሆነው ኢየሱስ ክርስቶስ ከዓለም ከጨለማና ከጥፋት ከሞትና ከሲኦል ለዘላለም ታድጎናል። እነሆ ደግሞ እንደተናገረው እንደ ቃሉ ይመጣል። ዳግመኛ ደግሞ ከእርሱ ጋር በክብር እንሆናለን። ዳግመኛ ደግሞ ከእርሱ ጋር በክብር እናየዋለን። ወገኖቼ ለተቀበልነው ለእኛ የእግዚአብሔር ልጆች እንድንሆን ስልጣን ሰጥቶናል። ደግሞም የእግዚአብሔር ልጆች ነን። አባ አባ ብለን የምንጮህበትን የልጅነት መንፈስን ተቀብለናል። ደግሞም በእኛ ሕይወት ለዘላለም ይነግሳል። እንግዲህ ወገኖቼ የዛሬ የማለዳ ቁርሴን በዚህ ገታ ላድርግና ቀጣዩን ክፍል በነገው ዕለት እንመለከታለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ለሁሉም እንድታጋሩ በጌታ ፍቅር ጠይቃችኋለሁ። የዛሬውን የማለዳ ቁርስ ከመጨረሳችን በፊት አጭር ጸሎት እንጸልይና የዛሬውን ፕሮግራማችን በዚህ እናበቃለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም
ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ እንሰጥሃለን። አንተ ታላቅ ኃያል ብርቱ አምላክ ነህ። በዘመናት መካከል ሁሉ ደግፈህና ጠብቀህ እኛን ደግሞ እግዚአብሔር ሆይ በቤትህና በፊትህ እንድንሆን ኃይልና ጸጋ ስለሰጠህን ስለረዳህን እናመሰግንሃለን። እነሆ ደግሞ ጌታ ሆይ በደምህ አጥበህ ቀድሰህ መርገማችንን ከእኛ ወስደህ በቁስልህ ፈውሰህ ያንተ የበረከትህና የመንግሥት ተካፋዮች ስላደረከን በኢየሱስ ስም እናመሰግናለን። ስለ ሁሉ ነገር ተመስገን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።